بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده، صلوات الله وسلامه عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله وإياكم من النار. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞች፣ ለዚሁ ለመከማመጥ አላህ ላበቃን ትልቅ የሆነ ምስጋና እናቀርብለታለን። አላህ Subhanahu Wa Ta'ala በዚሁ በመናስተላልፈው በመንሰማው ከሚጠቀሙ ሰዎች ያድርገን። እንግዲህ ለዛሬ ያዝነው ርዕስ አሱና ወልቢድዓ በሚል ይሆናል። እንግዲህ እንደምናውቀው አላህ Subhanahu Wa Ta'ala መልእክተኞችን በሚልክበት ጊዜ ያንዳንዱ ከአባታችን አደም ጀምሮ እዛም ቀጥሎ ነቢዩላህ ኑህ አለይሂ ሰላቱ ወሰላም ሌሎችም አላህ ለሰው ልጆች መመሪያ ይሆኑ ዘንድ አርአያ ይሆኑ ዘንድ የላካቸው መልእክተኞች አላህ Subhanahu Wa Ta'ala የላካቸው ባሮችን ከዒባደቱል ዒባድ ከባዕድ አምልኮ ፍጡርን ከማምለክ ፍጡርን ከመገዛት አላህ Subhanahu Wa Ta'ala በብቸኝነት እንድንገዛውና በተጨማሪም አላህ የላካቸውን መልእክተኞች በእሳቸው ፈለግ መሰረት አላህ ባዘዘውና መልእክተኞች ባዘዙት መሰረት ፈለጋቸውን ተከትለን የእሳቸው መንገድ ይዘን በመሄድ የአላህ Subhanahu Wa Ta'ala ውዴታ እንድናገኝ ነው። እንግዲህ አላህ Subhanahu Wa Ta'ala እጅግ በጣም ብዙ የሆኑ ነቢያቶችና መልእክተኞች ልከዋል። እጅግ በጣም መልእክተኞች ብዙ አልፈዋል። የመጨረሻ ነቢይ አድርጎ የላካቸው ነቢዩና ሙሐመድ አለይሂ ሰላቱ ወሰላም የሁሉም መደምደሚያ መልእክተኛ ናቸው። ከሳቸው በኋላ ሌላ መልእክተኛ አይመጣም። ከመሆኑም ጋራ እያንዳንዳችን የእሳቸውን ሱና መከተል በእያንዳንዱ ሙስሊም ላይ ግዴታ ነው። በእያንዳንዱ ሙስሊም ላይ ግዴታ ነው። ሐታ ውዴታ እንኳን ቢሆን ከቤተሰቡ ከባለቤቱ ከልጆቹ ከአጠቃላይ ህብረተሰብ በመጀመሪያ ደረጃ መውደድ ያለበት መልእክተኛን ሙሐመድ አለይሂ ሰላቱ ወሰላም መሆኑ በሐዲታቸው ነቢያችን አለይሂ ሰላቱ ወሰላም ነግረውናል። ስለዚህ አዩሃ الإخوة والأخوات መጀመሪያ እኔን ሆነ እናንተን የምመክረው ነገር ቢኖር اتقوا الله تعالى الله سبحانه وتعالى እንድንፈራው ነው። كما أمرنا الله عز وجل في كتابه الحكيم በዛ በተከበረውና ጥበበኛው በሆነው መጽሐፉ ወይም ኪታቡ እንዳዘዘን ሁሉ قال الله عز وجل أيها الناس اتقوا ربكم واخشوا يوما لا يجزي والد عن ولده ولا مولود هو جاز عن والده شيئا. الله سبحانه وتعالى በዚህ አንቀጽ ምንድነው የሚለው? እናንተ የሰው ልጆች ሆይ اتقوا ربكم ፈጣሪያችሁን ጌታችሁን አላህን ፍሩ። واخشوا يوما يا ትልቁን ቀን ፍሩ። لا يجزي والد عن ولده ወላጅ አባት
ልጆቹን የማይጠቅምበት ቀን እንደዚሁም በተመሳሳይ መልኩም ልጆች ወላጆቻቸውን የማይጠቅሙበት ቀን ልትፈሩት ይገባል ይላል አላህ። ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون እናንተ በአላህ አንድነት ያመናችሁ ሰዎች ሆይ አላህን ፍሩ፣ አላህን የሚገባውን ያህል ፍርሃት ፍሩት። ولا تموتن إلا وأنتم مسلمون ሙስሊሞች ሆናችሁ እንጂ እንዳትሞቱ፣ አላህ ዘንድ ስትመጡ ሙስሊሞች ሆናችሁ እንጂ እንዳትገናኙ እያለ ነው። ይሄ ምንድነው? ዑለማ ኢስላም ሲያስቀምጡ አንድ ሰው በእስልምና በህይወቱ እስልምናን እየተገበረ በትዕዛዙ መሰረት እየጸና እየታዘዘ የሚኖር ከሆነ ሲሞትም እንደዚሁ አላህ Subhanahu Wa Ta'ala ሲተወለት ሲሞት ምን ይሆናል? ሙስሊም ሆኖም ይሞታል ማለት ነው። ይሄ ነው አላህ Subhanahu Wa Ta'ala ولا تموتن إلا وأنتم مسلمون የሚለው። አንድ ሰው በኖርበት ነው የሚሞተው። ስለዚህ እኛም እስልምናን ይዘን በማንኛውም ቦታ ብንሆን በየትኛውም ዘመን ብንሆን አላህ Subhanahu Wa Ta'ala የምንፈራው ከሆነ አላህ ባዘዘን የምንታዘዝ ከሆነ በሱ ትዕዛዝ መሰረት ቀጥ ብለን የምንጓዝ ከሆነ ህይወታችንን ሁሉ ይሄንን መሰረት በማድረግ የምንጓዝ ከሆነ ስንሞትም አላህ Subhanahu Wa Ta'ala ሙስሊሞች እንድንሆን ይጋብዘናል ማለት ነው። ስለዚህ የተከበራችሁ ወንድሞች እህቶች ሁላችንም በመጀመሪያ ደረጃ ስንቃችን አድርገን ልንይዘው የሚገባው ከማንኛውም ነገር በላይ መጀመሪያ ትኩረት ልንሰጠው የሚገባው ነገር ቢኖር ምንድነው? አላህን Subhanahu Wa Ta'ala መፍራት ነው። ትልቁ ጌታችን አላህ ፈጣሪያችን ሪዝቅ የሚሰጠን ሲሳይ የሚሰጠን ብቸኛ አምላካችን እኛን ካልነበርንበት ያስገኘን ጌታ እሱን በብቸኝነት ልንገዛውና ልናመልከው ይገባል ማለት ነው። ይሄንን የምናደርግ ከሆነ አላህን የምንፈራ ከሆነ ሌሎች ነገሮችም ይገራሉ ማለት ነው። ለዚህ ነው አላህ Subhanahu Wa Ta'ala ደጋግሞ ቁርአን ላይ አጢዑ الله እያለ ደጋግሞ የሚናገሩ አላህን ታዘዙት፣ አላህን ልትፈሩት ይገባል፣ አላህን ከሱ ተስፋ ልታደርጉ ይገባል እያለ ደጋግሞ የሚገልጸው ማለት ነው። ከሱም ቀጥሎ አላህ Subhanahu Wa Ta'ala ከዚህ ከሸሃዳ በኋላ አላህን በብቸኝነት ከተገዛን በኋላ በሱ አንድነት ካመን በኋላ ቀጥሎ በሁለተኛ ደረጃ የሚመጣው ምንድነው? በመልእክተኛው ሙሐመድ አለይሂ ሰላቱ ወሰለም ማመን ነው። እንግዲህ ይሄ ሁለተኛ ደረጃ ሳይሆን አንድ ላይ ከሸሃደት አላ ኢላሃ ኢላላህ ጋራ የተያያዘ ጉዳይ ነው። ተነጣጥለው የሚመጡ ጉዳይ አይደሉም ማለት ነው። አንዱ በአንዱ ያመነ በሌላው ካላመነ ተቀባይነት አይኖርም ማለት ነው። ስለዚህ ሸሃደት አላ ኢላሃ ኢላላህ ካልን በኋላ በሁለተኛ ደረጃ ቀጥሎ የሚመጣው ምንድነው? ወይም አብሮ ተያይዞ የሚመጣው ምንድነው? ከሹሩጡ ወይም ከመስፈርቱ ምንድነው? በነቢያችን አለይሂ ሰላቱ ወሰለም መልእክተኝነት ማመንና መቀበል ነው። በሸሃደት አነ ሙሐመድ ረሱሉላህ ሲባል ምን ማለት ነው? ጣዓቱሁ ፊማ አመር ነቢያችን አለይሂ ሰላቱ ወሰለም በሚያዙት ትዕዛዝ መሰረት መታዘዝ ወተስዲቁሁ ፊማ አኽበር በተናገሩት ነቢያችን አለይሂ ሰላቱ ወሰለም በተናገሩት መሰረት እውነት ነው ብሎ መቀበል። ለወደፊት የሚከሰት ሊሆን ይችላል፣ በዛ ጊዜ ይሆናል ተብሎ የነገሩት ሊሆን ይችላል። ማንኛውም ነገር ነቢያችን አለይሂ ሰላቱ ወሰለም እንዲህ ይሆናል ብለው በተናገሩ መሰረት እውነት ነው ብሎ መቀበል ማለት። ቀጥሎ ወጅቲናቡ አማነሃ አንሁ ወዘጀር ነቢያችን አለይሂ ሰላቱ ወሰለም ያስጠነቀቁት የከለከሉት እንድንርቀው እንድንከለከለው ያስጠነቀቁን ወይም የከለከሉን ነገር ፈጽመን መራቅና መከልከል። በአራተኛ ደረጃ ደግሞ ወአላ يعبد الله الا بما شرع አላህን Subhanahu Wa Ta'ala እሱ በነቢያችን አለይሂ ሰላቱ ወሰለም ሸሪዓ መሰረት አላህን እንድንገዛ ነው። ወአላ يعبد الله الا بما شرع አላህ Subhanahu Wa Ta'ala ስንገዛ በስሜታችን በፍላጎታችን ዝም ብለን በዘፈቀደ ዝም ብለን ሳይሆን አላህን የምንገዛው ነቢያችን አለይሂ ሰላቱ ወሰለም ባመጡት ሱና ባመጡት
ሸሪዓና ደንብ መሰረት አላህን እንድንገዛው ነው ማለት ነው። ስለዚህ ሸሃደቱ አነ ሙሐመድ ረሱሉላህ ሲባል አንደኛ አልኢቅራር ቢልሊሳን በመላሳችን እውነት ነው ብለን ማረጋገጥ፣ እንደገና ደግሞ ቁርጠኛ የሆነ ምንም የማያወላውል የሆነ ኢማን በልባችን ውስጥ እንዲኖረን ነቢያችን ሙሐመድ ኢብኑ አብዱላህ አለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸው ወደ አጠቃላይ ህብረተሰብና አጠቃላይ ሰው ጂንም ሆነ ኢንስ የተላኩ መሆናቸው በልብ አምኖ መቀበል ነው እና ነቢያችን አለይሂ ሰላቱ ወሰላም ይሄ ሱናን በተመለከተ የእሳቸውን ሱና እንድንመከተል እንዳለብን በተለያዩ ሐዲሳቸው ላይ ይገልጻሉ። እንደውም ከሚገርመን በማንኛውም ንግግራቸው ላይ የሱና አንገብጋቢነት፣ በተቃራኒው ደግሞ አዲስ ፈጠራን ማስገኘት አደገኝነት ለማሳሰብና ለማሳወቅ በተለያየ ንግግራቸው ላይ የሚናገሯት ንግግር አለች። ምንድነው ይሉ የነበሩት? فإن خير الحديث كتاب الله ከንግግሮች ሁሉ በጣም የተሻለውና በጣም ጥሩ የሆነ ንግግር ማለት የአላህ ንግግር ነው። وخير الهدي هدي محمد صلى الله عليه وسلم ከመመሪያዎች ሁሉ መመሪያ ማለት ደግሞ በጣም የተቀናውና ቀጥ ያለው መንገድ ማለት መመሪያ የመልእክተኛው ሙሐመድ አለይሂ ሰላቱ ወሰላም መመሪያ ነው ይላል። በዛ ቀጥለው ደግሞ ምን ይሉ ነበረ? وشر الأمور محدثاتها وشر الأمور محدثاتها በጣም የነገሮች ሁሉ ደግሞ መጥፎ ማለት በጣም አስቀያሚ ማለት አዲስ ፈጠራን በማምጣት አዲስ ፈጠራን መከተል ነው። አዲስ ነገርን መስራት ነው። በሸሪዓ የሌለ እኔ ያላዘዝኩት እኔ ያልፈቀድኩት አዲስ ፈጠራን ማስገኘት ነው ከስራዎች ሁሉ መጥፎ ብሎ ማለት። وشر الأمور محدثاتها وكل محدثة بدعة አዲስ ነገር በሸሪዓ የሌለ እኔ ያላዘዝኩት ወይም እኔ ያልፈቀድኩት እኔ ተሰራ አይቼው ያላጸደቅኩት ነገር ሁሉም ነገር ምን ተብሎ ይጠራል? ቢድዓ ተብሎ ይጠራል። وكل بدعة ضلالة ማንኛውም አዲስ ፈጠራ ደግሞ ሰዎች ጥሩ ነው ብለው ቢያዩትም ሰዎች ጥሩ ነው ብለው ቢመለከቱትም ያ መጥፎ ያ አዲስ ፈጠራ ጥሜት ነው ይላል። ሁሉ ብለው ነው የጠቀሱት አለይሂ ሰላቱ ወሰላም። ያስቀሩት ነገር የለም። እንግዲህ አረብኛ የምናውቅ ሰዎች ካለን ኩል የሚለው ቃል ጥቅላዊ የሆነ ንግግር ነው ማለት ነው። የሚለይ ነገር የለም። ማንኛውም ነገር አዲስ ፈጠራ ሸሪዓ ውስጥ የሌለን ነገር ምን ተብሎ ይጠራል? ቢድዓ ይባላል። ይሄን ቢድዓ ደግሞ ወደ ጀሃነም ነው የሚመራው፣ ወደ እሳት ነው የሚመራው ወለያዙ ቢላህ። ስለዚህ አላህ Subhanahu Wa Ta'ala በዚህ ኡመት ላይ ኡመት ሙሐመድ አለይሂ ሰላቱ ወሰላም ሰዎችም ሆነ ጂኖች በጥቅሉ መልእክተኛውን መታዘዝ እንዳለባቸው ይገልጻሉ ማለት ነው። አላህ Subhanahu Wa Ta'ala መታዘዝ እንዳለብን ያዛል። እያንዳንዱ ሰው የመልእክተኛውን ሙሐመድ አለይሂ ሰላቱ ወሰላም ትእዛዝ መታዘዝ አለበት። አላህ Subhanahu Wa Ta'ala ለዚህ ኡመት ላይ ኡመት ሙሐመድ አለይሂ ሰላቱ ወሰላም መልእክተኛውን ሙሐመድ አለይሂ ሰላቱ ወሰላም መከተል እንዳለብን በተለያየ በቁርአን አንቀጾች ከራሱ ትእዛዝ ጋር በማያያዝ አላህ Subhanahu Wa Ta'ala ያዘናል። وأطيعوا الله وأطيعوا الرسول ይላል። እንግዲህ ይሄ ቁርአን ላይ በተለያየ ቦታ ላይ ካየን አላህ Subhanahu Wa Ta'ala የራሱን ትእዛዝ ከመልእክተኛው ትእዛዝ ጋር በማቆራኘት ይገልጽልናል። ይሄ ደግሞ የሚያሳየው ምንድነው? መልእክተኛውን ሙሐመድ አለይሂ ሰላቱ ወሰላም መከተል ዋጅብ ከዋጅቦች ሁሉ ዋጅብ እንደሆነ ያሳየናል ማለት ነው። እንግዲህ ይሄ ቅድም ላይ እንደተጠቀስኩት እያንዳንዱ ሙስሊም
በነብዩ መሐመድ አለይሂ ሰላቱ ወሰለም ማመን ማለት አራት ነጥቦች እንዳሉ ሆነው ቅድም የጠቀስናቸው ከዛ ጋር በማያያዝም ሌሎች ግዴታ የተደረገብን ነገር ማድረግ አለብን። እሱም ምንድነው? ነብያችን አለይሂ ሰላቱ ወሰለም መቼ እንደተላኩ፣ በምንድነው መልእክተኛ የሆኑት፣ ከየት ወዴት ተሰደዱ፣ እነዚህ ነገሮች ደግሞ ከነብያችን አለይሂ ሰላቱ ወሰለም ማመን ከሚለው ጋራ የሚካተቱ በመሆናቸው ሲራቸውን ማወቅ ከእያንዳንዱ ሙስሊም ይጠበቃል ማለት ነው። እንግዲህ ይሄ ዑለማ ሰለፍ ረህመቱላህ ዐለይሂም አላህ ይዘንላቸውና የነብያችን አለይሂ ሰላቱ ወሰለም ሱናን መከተል ግዴታ እንደሆነ በተለያዩ ዘገባዎቻቸው በተለያዩ መጽሐፍቶቻቸው በጣም አጥብቀው ሱናን መከተል እንዳለብን የነብያችን አለይሂ ሰላቱ ወሰለም ፈለግ መከተል እንዳለብን አጥብቀው ያዙናል ወይም ደግሞ ጽፈዋል ማለት ነው። እና ነብያችን አለይሂ ሰላቱ ወሰለም ዒባዳቸው ምን ይመስላል፣ ስነ ምግባራቸውስ ምን ይመስላል፣ ወዳዕዋ በሚያደርጉበት ጊዜ ምን ይመስላል፣ በአላህ መንገድ ላይ በሚታገሉበት ጊዜ በምን አይነት መልኩ ነበር የሚታገሉ የሚለው ከእያንዳንዳችን ይሄን ጉዳይ ማወቁ የግድ ይላል ማለት ነው። እና የነብያችን አለይሂ ሰላቱ ወሰለም ሱናን በመከተል ሙሉ የሆነ ህይወት ይገኛል ማለት ነው። كما قال ابن القيم رحمه الله تعالى አንድ ሰው ለአላህ Subhanahu Wa Ta'ala ታዘዘ የሚባለው ወይም ደግሞ ኢማኑ ሊሞላ የሚችለው መቼ ነው? የነብዩን አለይሂ ሰላቱ ወሰለም ሱናን ፈለግ በሚከተልበት ጊዜ ነው። እና ይሄ የነብያችን አለይሂ ሰላቱ ወሰለም ሱና ከማንኛውም ነገር በፊት መቀደም አለበት ማለት። ሱና በሚባልበት ጊዜ ግዴታ ያልሆነ ማለት አይደለም። ብዙ ሰው የሚረዳው ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም ሱና በሚባልበት ጊዜ ግዴታዊ ያልሆነ ነገር ይመስለዋል። ይሄ ግን የተሳሳተ አባባል ነው ወይም የተሳሳተ አስተሳሰብ ነው። ሱና ሲባል እሳቸው የተጓዙበት መንገድ ለማለት ነው የተፈለገው። እሳቸው የሄዱበት መንገድ ነው ለማለት ነው የተፈለገው እንጂ ሱና በሚባልበት ጊዜ በአማራጭ ወይም ደግሞ ከፈለገም ይሰራው ካልፈለገም ይተው ለማለት አይደለም ማለት ነው። ስለዚህ አንድ ሰው በማንኛውም ሁኔታ في حربه وسلمه وشدته ورخائه በጦር ጊዜም ይሁን በሰላማዊ ጊዜም ይሁን ችግር ባለበት ጊዜም ይሁን በድሎትም ጊዜ ከአገር ውስጥ ተቀምጦም ይሁን ከሀገር ከተሰደደ በኋላም ይሁን በማንኛውም ሁኔታ የነብዩን አለይሂ ሰላቱ ወሰለም ፈለግ መከተል የግድ ነው ማለት ነው። አለባበሳቸው ምን ይመስላል፣ አካሄዳቸው፣ ከሰው ጋር የነበራቸው ግንኙነት ምን ይመስላል፣ ሌሎችም በህይወት ዙሪያ ያሉት ማንኛውም ነገር የእሳቸው ፈለግ መከተል እጅግ በጣም ህይወትን የተቃናና የተስተካከለ ያደርገዋል ማለት ነው። ሩቅ ያለን ወንድሞች ምናልባት የሚያጋጥሙን መሰናክሎች ሊኖሩ ይችላሉ። ብዙ መሰናክሎች ሊያጋጥሙን ይችላሉ። እነዚህን ነገሮች በተቻለን መጠን በመቋቋም የነብዩን አለይሂ ሰላቱ ወሰለም ظاهرا وباطنا ውስጣዊውን በውጫዊ ለመከተል ጥረት ማድረግ ከእያንዳንዱ ሙስሊም ይጠበቃል ማለት ነው። የእሳቸውን ሱና እዚህ ዱንያ ላይ ሆኖ የተከተለ ነው ነገ የውመል ቂያማ የእሳቸውን ኩሬ ውሃ የሚጠጣ አላህ Subhanahu Wa Ta'ala በስጦታ የሰጣቸው ከውሰር የሚባለው በጣም የሚጣፍጠው ነጭነቱ ደግሞ ከወተት የነጣ የሆነ ከውሰር የሚባለው መጠጥ እንዲጠጡ የሚጋበዙት ማናቸው? የነብያችን አለይሂ ሰላቱ ወሰለም ሱናን አጥብቀው የያዙ ሰዎች ናቸው ማለት ነው።
ሸይጣን ለዕነቱላህ ዐለይህ አንድ ሰው ወንጀል ከባድ የሆነ ወንጀል ከሚሰራ አዲስ ፈጠራን በሸሪዓ የሌለን ነገር እንዲሰራ ይጋብዘዋል ወይም ይወዳል። مثلا አንድ ሰው ለምሳሌ አንድ ሰው ኸምር መጠጣት ከባድ ወንጀል መሆኑ ያውቃል። ስርቆት እንደዚሁ፣ ዝሙት እንደዚሁ፣ ጠቅላላ እነዚህ ከባይር የሚባሉ ከባባድ ወንጀሎች መስራት ትልቅ ወንጀል መሆኑ እያንዳንዱ ሰው ያውቃል። አላህን ከወፈቀው አላህ ከገጠመው ነገ ከመሞቱ በፊት ተውባ ሊያደርግ ይችላል። ነገር ግን ወደ ቢድዓው ወይም አዲስ ፈጠራው በሚመለስበት ጊዜ አንድ ሰው በመሰረቱ ይሄ አዲስ ነገር በሚሰራበት ጊዜ ጥሩ ነገር ነው ብሎ ነው የሚያስበው፣ ወደ አላህ ያቃርበኛል ብሎ ነው የሚያስበው፣ ከአላህ አጅር አገኝበታለሁ ብሎ አስቦ ነው የሚሰራው። ስለዚህ ከዚህ ሰው ተውባ የሚጠበቅ አይደለም ማለት ነው። ከምንድነው ተውባ የሚያደርገው? ምክንያቱም እሱ ይሄ አዲስ ነገር እንደ ጥሩ ነገር አድርጎ ነው የያዘው ማለት ነው። ስለዚህ ሸይጣን አንድ ሰው ወንጀል ከሚሰራ ከባድ ወንጀል ከሚሰራ አዲስ ፈጠራን ቢድዓን ቢሰራለት ነው የሚወደው ማለት ነው። ምክንያቱም መልካም አድርጎ ነው የሚይዘው ማለት ነው። ስለዚህ على كل حال ነቢያችን አለይሂ ሰላቱ ወሰላም መከተል ማለት ትክክለኛ በነቢዩ ሙሐመድ አለይሂ ሰላቱ ወሰላም አመን የሚባለው መቼ ነው? الإيمان الصادق به وتصديقه فيما أتى به ነቢያችን አለይሂ ሰላቱ ወሰላም ይዘውት የመጡት ነገር እውነት ነው ብሎ ከልቡ ማመንና መቀበል ነው። قال الله تعالى فآمنوا بالله ورسوله والنور الذي أنزلنا والله بما تعملون خبير እናንተ ምእመናን ሆይ በአላህ እመኑ፣ በመልእክተኛው እመኑ፣ በዛ ኑር በሆነው ብርሃን በሆነው ነገር እንግዲህ እውነተኛ የሆነ ከልብ የመነጨ ኢማን ሊኖረን ይገባል ማለት ነው። ሙሐመድ አለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸው ለሰው ልጆች ትክክለኛ መንገድ ለመምራት ካሉበት ጭቆና፣ ካሉበት ባዕድ አምልኮ፣ ካሉበት የተሳሳተ መንገድ ወደ ቀና መንገድ ለመምራት የተላኩ መልእክተኛ መሆናቸው ከልብ አምኖ መቀበል ነው። ሌላው ومن حقوقه صلى الله عليه وسلم على أمته وجوب طاعته والحذر في معصيته እያንዳንዱ ሙስሊም ላይ ግዴታ ከሚሆነው ነገር ምንድነው? ነብዩን አለይሂ ሰላቱ ወሰላም መታዘዝ ነው። እሳቸውን ከማመጥ መጠንቀቅ ነው። ምክንያቱም በነብዩ አለይሂ ሰላቱ ወሰላም አመነ የሚባለው መቼ ነው? የእሳቸውን ትእዛዝ ሲያከብርና ሲቀበል ነው። እሳቸው የከለከሉት ፈጽሞ ሲከለከል ነው። وما آتاكم الرسول فخذوه وما نهاكم عنه فانتهوا መልእክተኛው ይዞላችሁ የመጣ ማንኛውም ነገር ተቀበሉ፣ እሱ የከለከላችሁ ደግሞ ፈጽማችሁ ተከልከሉት ይላል አላህ عز وجل። እንደዚሁም ነቢያችን አለይሂ ሰላቱ ወሰላም በሐዲሳቸው ምን ይላሉ? ኩሉ ኡመቲ يدخل الجنة إلا من أبى። ይህ ሐዲስ ኢማሙ አልቡኻሪ ናቸው የዘገቡት። ምን ይላሉ አለይሂ ሰላቱ ወሰላም? ሁሉም የኔ ኡመት የኔ ህዝቦች ጀነት ይገባሉ እምቢ ያለ ሰው ሲቀር። እምቢ ያለ ሰው ሲቀር ሰሃባዎቹ ገረማቸው። እንዴት ነው አንድ ሰው ጀነት ግባ ተብሎ አልገባም እምቢ ብሎ የማይቀበለው ብለው ሲጠይቋቸው ምን አሉ? من أطاعني دخل الجنة ومن عصاني فقد أبى። እኔን የታዘዘ እኔ አድርግ ብዬ ያልኩት ይሄን ስራ ይሄን ፈጽም ስለው እሺ ብሎ ታዞ የሚሰራ ከሆነ ጀነት ይገባል። እኔን ያመፀና እኔን ያልታዘዘ ደግሞ እሱ ነው ጀነት ግባ ተብሎ እምቢ ያለ ሰው በማለት ነብዩ አለይሂ ሰላቱ ወሰላም እሳቸውን መከተል ምን ያህል አንገብጋቢና እሳቸውን መከተል ምን ያህል በጣም ከማንኛውም ነገር
ከአላህ ትእዛዝ በኋላ ከማንኛውም ነገር በፊት መቀደም እንዳለበት የሚያሳየው ማለት ነው። እና ይሄ እሳቸውን መታዘዝ የግድ መሆኑ የሚያሳይ ሐዲስ ነው ማለት ነው። ሌላው የነቢያችን አለይሂ ሰላቱ ወሰላም ቁድዋ መከተል ነው። እሳቸውን እንወዳለን የምንል ከሆነ ይሄ እውነታው የሚረጋገጠው መቼ ነው? የእሳቸውን ፈለግ ስንከተል ነው። እንግዲህ ሐሰን አልበስሪ ረህመቱላህ ዐለይሂ ምን ይላል? አንድ ሰው ወይም በዛ ጊዜ የነበሩት ሰዎች ሁሉም ነቢዩን አለይሂ ሰላቱ ወሰላም እንወዳለን ብለው በሚናገሩበት ጊዜ አላህ Subhanahu Wa Ta'ala ይህችን ለመፈተን አሁን ምቀራው ወይም ማነበው አንቀጽ አወረደ። قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم. እቺ እነዛ ሰዎች እንወዳለን የሚሉ ሰዎች መፈተኛ ናት የወረደችው ይላል ሐሰን አልበስሪ። እርግጥ እናንተ አላህን እንወዳለን ብላችሁ የምትሉ ከሆነ እኔን ተከተሉ በላቸው። አላህ ይወዳቸዋል፣ እንደዚሁም በተጨማሪ ደግሞ ወንጀላችሁን ኃጢአታችሁን ያካክስላቸዋል። والله غفور رحيم እሱ አላህ መሐሪና አዛኝ የሆነ ጌታ ነው ይላል። በሌላም ቦታ አላህ Subhanahu Wa Ta'ala ነቢዩን አለይሂ ሰላቱ ወሰላም በመከተል ቀና መንገድ የተስተካከለው መንገድ መመራትን ከፈለግን የእሳቸውን ፈለግ መከተል እንዳለብን ሲገልጽ ምን አለ? واتبعوه لعلكم تهتدون واتبعوه ተከተሉት መልእክተኛውን ሙሐመድ አለይሂ ሰላቱ ወሰላም لعلكم تهتدون ትቀኑ ዘንድ ቀናውን መንገድ ትመሩ ዘንድ መልእክተኛዬን ተከተሉ። እሱን የምትከተሉ ከሆነ ፈላህ ትወጣላችሁ፣ ነጣ ትወጣላችሁ። فمن رغب عن سنتي فليس مني እንዳሉት ማለት ነው። የኔን ሱና ከመከተል የጠላ ሰው ከኔ አይደለም በማለት ይገልጻል ማለት ነው። ሌላው ነቢዩን አለይሂ ሰላቱ ወሰላም መውደድ ማለት ወይም እኛ ከሚጠበቅብን ትልቁ ሐቅ ምንድነው? እሳቸውን ከማንኛውም በፊት መውደድ ነው። أكثر من الأهل والولد والوالد والناس أجمعين كبيتسب كلج كولاجنا كأتكالي هبرتسب ከማንኛውም በፊት እሳቸውን መውደድ የሚለው ነው ማለት ነው። كما قال تعالى قل إن كان آباؤكم وأبناؤكم وإخوانكم وأزواجكم وعشيرتكم وأموال اقترفتموها وتجارة تخشون كسادها ومساكن ترضونها أحب إليكم من الله ورسوله وجهاد في سبيله فتربصوا حتى يأتي الله بأمره والله لا يهدي القوم الفاسقين. الله سبحانه وتعالى እንግዲህ አሁን ከዘረዘራቸው ከልጆች ከወላጆች እንደዚሁም ደግሞ ከወንድሞች ከሚስቶች ከአጠቃላይ ተሰበሰባቸው ገንዘብ እንደዚሁም ደግሞ ከቤቱ ከአጠቃላይ ህይወቱ ከአላህ በፊትና ከመልእክተኛው እንደዚሁም ደግሞ ከጂሃድ በፊት የሚወድ ከሆነ እንግዲህ ተጠባበቁ ይላል። ይየዛተ ነው አላህ Subhanahu Wa Ta'ala ፈተረበሱ። እነዚህን ነገሮች ከአላህ አስበልጣችሁ የምትወዱ ከሆነ ከመልእክተኛው አስበልጣችሁ የምትወዱ ከሆነ እንደዚሁም ደግሞ በአላህ መንገድ ላይ ከመታገል አስበልጣችሁ የምትወዱ ከሆነ ተጠባበቁ። በእናንተ ላይ የሚደርሰው ነገር ከባድ የሆነ አደጋ ነው። حتى يأتي الله بأمره الله የሆነ ውሳኔ ፍርዱ ይዞ እስኪመጣ ድረስ ተጠባበቁ። والله لا يهدي القوم الفاسقين እነሆ አላህ Subhanahu Wa Ta'ala እነዛ መናጢዎች ከሱ ትእዛዝ ያፈነገጡትን ሰዎች ቀና መንገድ አይመራቸውም እና ይላል ነቢያችን አለይሂ ሰላቱ ወሰላም። ኢማም አልቡኻሪ እና ሙስሊም መዘገቡት ሐዲስ ምን ይላሉ? لا يؤمن أحدكم حتى أكون أحب إليه من ولده ووالده والناس أجمعين አንዳችሁም አመነ አይባልም፣ ኢማኑ ተስተካከለ ተሟላ አይባልም እኔን ከልጆቹ ከወላጆቹና ከአጠቃላይ ህብረተሰብ እስካልወደደኝ ድረስ። እኔን ከነዚህ አስበልጦ የሚወድ ከሆነ በትክክል ኢማኑ ተሟልቷል ማለት ነው። ይሄ እንግዲህ ብዙዎቻችን የምናውቀው አለ።
ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንድ ጊዜ መጥቶ ምንድነው ያላቸው እኔ እርሶን ከነፍሴ በቀር አጠቃላይ ሁሉ ወዶታለሁ አላቸው አጠቃላይ ህብረተሰብ ሁሉ ወዶታለሁ ከነፍሴ ሲቀር አላቸው ከዛ ምን አሉት ነብያችን አለይሂ ሰላቱ ወሰለም ገና አላመንክም ከነፍስህ የበለጠ እስክትወደኝ ድረስ ገና አላመንክም አሉ ከዛ ምን አለ ዑመር ከነፍሴም ቢሆን አስቀድሜ ወዶታለሁ ከነፍሴም አስበልጬ ወዶታለሁ ሲላቸው አልአነ ያ ዑመር አዎ አሁን ነው ትክክለኛ ኢማንህ የተሟላው ከማንኛውም በፊት حتى ከነፍሱ በላይ እሳቸውን መውደድ እንዳለበት የሚያሳይ ማለት ነው ስለዚህ ስንቶቻችንን ከገንዘባችን ከልጆቻችን ከቤተሰቦቻችን ከአጠቃላይ ህብረተሰብ አስበልጠን የምንወደው ለእሳቸው የምንቆረቆረው ስንቶቻችን ነን አሁን በተለይ በአሁኑ ጊዜ የተሰራጨ ያለው ጉዳይ እሳቸውን የማጥላላት እሳቸውን ነብያችን አለይሂ ሰላቱ ወሰለም የመጥላት እሳቸውን እንደ ከህብረተሰብ ውጭ እንደሆኑ አሸባሪ እንደሆኑ በጣም ሰውን ሁሉ ወደ በግድ እንትን እንዳደረጉ እያስፋፉ ያሉትን ነገር ስንቶቻችንን እየከነከነን ያለው ልባችን ይሄንን ዲፋዕ ለማድረግ ስንቶቻችንን የተነሳነው ለመከላከል ለመመከት ማለት ነው ወደተኛ ወዳጅ የሚባለው እንግዲህ የነብዩን አለይሂ ሰላቱ ወሰለም ሱናን የሳቸውን ትክክለኛ ሰው መሆናቸው እሳቸው ያመጡት መንገድ የተስተካከለ ለሰው ልጆች ሁሉ የሚጠቅሙ መሆኑ የገለጽንበት አጋጣሚዎች አለው በማንኛውም እያንዳንዳችን በመስሪያ ቤታችን በስንሄድም ስንቀመጥም በተለያዩ አጋጣሚዎች የእስልምናን ትልቅነት የእስልምናን ትክክለኝነት የነብዩ መሐመድ አለይሂ ሰላቱ ወሰለም እውነተኝነት የገለጽንበት አጋጣሚዎች አሉ ያንዳንዳችን ራሳችንን እንጠይቅ በመንሰራባቸው አካባቢ ኩፋሮች ከሃዲዎች ሊኖሩ ይችላሉ እና ባገኘንበት አጋጣሚ ሰዎች እስልምናን እንዲወዱ ጥረት አድርገናል እንግዲህ ያንዳንዳችን ልናውቀው የሚገባ ጉዳይ ነው ስለዚህ ይሄ ጉዳይ ይሄ ሱናን መከተል የነብዩን አለይሂ ሰላቱ ወሰለም ፈለግ መከተል በእያንዳንዳችን ግዴታ ነው አዳዲስ ነገር ከማምጣት በጣም ጥንቃቄ ማድረግ ያስፈልጋል ሳይታወቅ ነው አዲስ ነገር የሚመጣው እንግዲህ የነብያችን አለይሂ ሰላቱ ወሰለም ሱናን መከተል ምን ያህል አንገብጋቢ እንደሆነ በከፊሉም ቢሆን አይተናል የሰሃባዎቹ ረዲየላሁ ዐንሁም ሱናን ከመከተል አልፈው حتى ነብያችን አለይሂ ሰላቱ ወሰለም ዝም ብለው በተለምዶ ይሰሯቸው የነበሩት እንኳን ይሰሩ ነበር ሱናቸውን እያንዳንዷን ነገር ይከተላሉ ከመከተላቸውም ጋራ حتى ነብያችን አለይሂ ሰላቱ ወሰለም በህይወታቸው ዙሪያ አንዳንድ ነገሮች ግላቸው የሚሰሩት ነገር እንኳን ይሰሩ ነበር مثلا እንደነ ኢብኑ ዑመር ረዲየላሁ ዐንሁ እንግዲህ ኢብኑ ዑመር የዑመር ኢብኑ ኸጣብ ልጅ አብዱላህ የሚባለው የነብያችን አለይሂ ሰላቱ ወሰለም ሱናን በመከተል እጅግ በጣም ታዋቂ የነበረ ሰሃቢ حتى ነብያችን አለይሂ ሰላቱ ወሰለም ወደ ሐጅ ሲጓዙ አንዳንድ ጊዜ ጠጋ ብለው ሽንታቸው ይሸኑበት የተጸዳዱበት አካባቢ እንኳን ይጸዳዳ ነበር حتى ያ ባያስገድደውም ማለት ነው ሽንቱ ባይመጣ ወይ መጸዳዳቱ አስፈላጊ እንኳን ባይሆን እዚህ ነብያችን አለይሂ ሰላቱ ወሰለም ተጸዳድተዋልና እኔ ልጸዳዳ ብሎ በግድ ይጸዳዳ ነበር ማለት ነው ሹፉ ሱብሃንአላህ ሱናቸው ተውት ሱናቸውን ካየን ግን ያንዳንዷን ነገር ከመስራት ወደ ኋላ ይል ነበር حتى ልጆቻቸውን ከመቆራረጥ የደረሱ ነበሩ ሰሃባዎች አንድ ሰሃቢ አብዱላህ ኢብኑ ሙገፈል የሚባል ወይም ሌላ አንድ ሰሃቢ ምን አለ አንድ ጊዜ ልጁ የሆነ በጠጠር ሲወራወር ያያል የሆነች ትንሽ ድንጋይ ይዞ እንዲህ ወደ ሰዎች ሲወረውር ይመለከታል እና መጣና
ይሄ አብደላህ የሚባለው ሰው ልጁን ምን አለው ተው ይሄ ነብዩ አለይሂ ሰላቱ ወሰለም ይህን ተግባር እንዳንሰራ ከልክለውናል በጠጠር አትወራወሩ ብለው ከልክለዋል እና ይሄን ነገር ተው አለው ያው በዛ ጊዜ ሲከለክለው ተከለከለ ለነጋታው ለሁለተኛው ቀን ሲያየው አሁንም ይጫወታል ይሄ ነብያችን አለይሂ ሰላቱ ወሰለም ከልክለዋል አትስራ ብዬ የለም ወይ በፍጹም ካሁን በኋላ እንዳታናገረኝ ብሎ ተቆራረጠ ማለት በድንጋይ መወራወር በትንሽ ድንጋይ መወራወር ምክንያት ያስቀመጡት ምንድነው ነብያችን አለይሂ ሰላቱ ወሰለም አንደኛ አይን ሊያጠፋ ይችላል ጥርስ ሊሰብር ይችላል ሁለተኛ ደግሞ ጠላትን አያባርርም ዝም ብለህ በትንሽ ድንጋይ እንድትወራወር ጉዳት ያስከትላል እንጂ ጥቅም የለውም እና አትወራወሩ ብለው ከልክለዋል እና ይሄን ትናንትና ከልክዬ ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል እያልኩ እየነገርኩ አንተ ዝም ብለህ ትወራወራል ካሁን በኋላ አንድ እንዳታናገረኝ ብሎ ተዘጋግቷል ለብዙ ጊዜያት ማለት ነው ስንትና ስንት ለከነቢያችን አለይሂ ሰላቱ ወሰለም ዲፋዕ ለማድረግ ለመመከት ቤተሰቦቻቸውን የገደሉ ስንት አሉ ዲን الاسلامን በመውደድ ማለት ነው በበድር ዘመቻ በተለያዩ ዘመቻዎች ስንትና ስንት ሰዎች ከነብዩ አለይሂ ሰላቱ ወሰለም እየመከቱ የነበሩት ይሄ እንግዲህ የሚያሳየው ምንድነው ለነብዩ አለይሂ ሰላቱ ወሰለም ያላቸው ፍቅርና ውዴታ ነው የሚያሳየው ሱናቸውን ተሃስ ከተድረስ ይሰሯት ነበር ማለት ይሄን ለምን ታደርጋለህ ነብዩ አለይሂ ሰላቱ ወሰለም ይሄን ያደርጉ ነበር እያሉ ጥሩ ፈለግ ጥሩ አርአያ ሆነው አልፈዋል አለይሂም ረዲየላሁ ዐንሁ الله سبحانه وتعالى رضي الله عنهم يالاچو ማለት والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه ቀደምቶቹ ሙሃጅሮች ስደተኞች ከዛ ቀጥለውም ያሉት ረዳቶች አንሳሮች የመዲና ሰዎች በሶስተኛ ደረጃም እነዚህን በመልካም የተከተሏቸው ሰዎች አላህ በእርግጥም ወደደላቸው ይላል ነብያችን አለይሂ ሰላቱ ወሰለም ምርጥ ክፍለ ዘመናት ብለው ያሏቸውም እስከ 3 ክፍለ ዘመን ነበር خير القرون قرني ثم الذين يلونهم ثم الذين يلونهم ከክፍለ ዘመናት ሁሉ ምርጥ ክፍለ ዘመን ማለት እኔ ያለሁበት ክፍለ ዘመን ነው ቀጥሎም ሁለተኛው ክፍለ ዘመን ነው ከዛ ቀጥሎም ሶስተኛም ይመጣ ነው ማለት ነው እና እስከ 300 አመት ድረስ ያለው ምርጥ ክፍለ ዘመን ነው የተባለው ማለት ነው እያንዳንዱ ሰለፍ ሷሊህ የነብዩን አለይሂ ሰላቱ ወሰለም ሱናን የተገበረበት ነው ከዛ ሰዎች ከዲኑ እየራቁ በሄዱ ቁጥር ከሱናው እያፈነገጡ ስሜታቸው አንዳንድ ፍላጎታቸው እየተከተሉ ሲሄዱ ሱናው እየተረሳ እየተተወ ሰዎች ወደ አላስፈላጊና አዳዲስ ፈጠራን በመፍጠር ተሰማሩ ማለት ከዛ በኋላ ነው እንግዲህ አዲስ ፈጠራ ቢድዓ መስፋፋት የጀመረው ማለት ነው ከዛ ከሶስተኛው ክፍለ ዘመን ካለፈ በኋላ ምርጥ ክፍለ ዘመን ብለው ነብያችን አለይሂ ሰላቱ ወሰለም የተናገሩት ዘመን ካለፈ በኋላ ነው ምን የተከሰተው አዳዲስ ፈጠራዎች ሊመጡ የቻሉት ማለት ነው እስካሁን ድረስ እያጥለቀለቀን ይገኛል ማለት አንድ ሰው አንድ ሱና በተወ ቁጥር አንድ ሱና ቢድዓ በሰራ ቁጥር አንድ ሱና እየጣለ እንደሆነ ማወቅ አለበት ሱናን ሐይ ባደረገ ህያው ባደረገ ጊዜ በተገበረ ጊዜ ደግሞ አንድ ቢድዓን እየገደለ እንደሆነ ማወቅ ይኖርበታል እና በዚህ አይነት ሁኔታ አዳዲስ ፈጠራዎች ተጀመሩ በዲን ላይ ያልነበሩ ነገሮች መከሰት ተጀመረ እንደውም አንዳንድ ሰሃባዎች ረዲየላሁ ዐንሁም በነበሩበት ጊዜ
አዳዲስ ፈጠራዎች እየተከሰቱ ነበር። مثلا እንደነ አብዱላህ ኢብኑ መስዑድ በነበሩበት ጊዜ አንዳንድ ሰዎች ከሱናው እያፈነገጡ መምጣት ጀመሩ። በዛ ጊዜ የነበሩት ማለት ነው። እና አብዱላህ ኢብኑ መስዑድ ለሱና የነበረው ጉጉት በጣም ከፍተኛ ስለሆነ ሰዎች አዳዲስ ፈጠራ በሚሰሩበት ጊዜ አጥብቆ ያወግዛቸው ነበር። ሱናውን መቼ ህያው አደረጋችሁና አዳዲስ ነገሮችን የምታመጡ እያለ በጣም ያወግዛቸው ነበር ማለት። እንዲህ እያለ በሌሎች ዘመናትም እንደዚሁ ሰሃባዎች በነበሩበት ቦታዎች አዳዲስ ፈጠራዎች አንዳንድ ሰዎች ማምጣት እየጀመሩ ነበር። ግን ሰሃባዎች ያወግዟቸው ነበር፣ ይከላከሉ ነበር። ከነቢዩ አለይሂ ሰላቱ ወሰላም ከሱናቸው ይመክቱና ይከላከሉ ነበር። በነገራችን ላይ ከነቢዩ አለይሂ ሰላቱ ወሰላም ከሱናቸው መከላከል መመከት ከጂሃዶች ሁሉ ጂሃድ ትልቁ ጂሃድ ነው። ተመልከቱ ሰለፉ ሷሊህ ያሏቸውን ሁሉ ኪታቦች ብታዩ አዘብ عن السنة ከሱናቸው መከላከል መመከት ከጂሃዶች ሁሉ ትልቁ ጂሃድ ትልቁ ትግል ማለት እሱ ነው ያሉት። ስለዚህ ያንዳንዳችን በተቻለን መጠን እስከ ሱና ዲፋዕ ማድረግ ይኖርብናል። እና እንዳልኩት ሰዎች ከሱና እየራቁ በሄዱ ቁጥር አዳዲስ ፈጠራዎች እያመጡ አዳዲስ በዲኑ ላይ ያልነበረ እየፈጠሩ መጡ። مثلا ከተፈጠሩት ፊት አዳዲስ ፈጠራዎች መካከል የነብዩ አለይሂ ሰላቱ ወሰላም መውሊድ የሳቸው መወለድ በርዝዴይ የሚሉት ያ ነገር አንዳንድ በዲን الاسلام ስም ሽፋን በማድረግ የነብዩ ሰለላሁ ዐለይሂ ወሰለም ዘርነን በማለት በማቀናበር ይህን አዲስ ፈጠራ መውሊድ النبي عليه الصلاه والسلام እንዲፈጠር አድርገዋል። ፋጢሚይን የሚባሉ ዘሮች ናቸው እንዲህ ያሉ እኔ ፋጢሚይ ነኝ እኔ የፋጢማ ዘር ነኝ በማለት ከዛ ከተመረጠው ክፍለ ዘመን ካለፈ በኋላ ነው የተጀመረው ማለት ነው። በዚህ መልኩ እንዲህ እየተስፋፋ በተለያዩ ቦታዎች ነብዩን እንወዳለን በማለት አዳዲስ ፈጠራዎችን ፈጠሩ ማለት እንዲህ ያለ የተለያዩ ነገሮች مثلا እኛ ራሳችን እንኳን በምንሰራቸው ዒባዳዎች ላይ ሰዎች አዳዲስ ነገር በማምጣት ቢድዓ አዲስ ፈጠራ ያልተቀላቀለበት የለም። ሶላታችን ላይ፣ ዘካታችን ላይ፣ ሰደቃው ላይ፣ ዒባዳው ላይ የተለያየ ነገር ላይ ሰዎች አዳዲስ ነገሮች መጨመር ጀመሩ ማለት ነው። ሶላት ላይ እንኳን ብናይ ስንትና ስንት የሚሆን አዳዲስ ፈጠራዎች አሉ። ገና ሶላት ከመጀመሩ በፊት በቢድዓ ነው የሚጀምረው። ምን እያለ ነወይቱ ኡሰሊ ሊላሂ ተዓላ ከዛ ከዛ ይሄ ራሱ አዲስ ፈጠራ ነው። በነብዩ አለይሂ ሰላቱ ወሰላም ያልነበረ እዛ ውስጥ ገብቶም ይዘባርቃል ማለት ነው። ሱና ያልሆነውን ነገር አዳዲስ ነገሮችን ይሰራል። ካስተላመተ በኋላ የሚሰራቸው ስራዎች አዳዲስ ፈጠራዎች ስንትና ስንት አለ እና በጥቅሉ ይሄ ቢድዓ የሚባለው ነገር እያንዳንዱ ሙስሊም ሊዋጋው የሚገባ ጉዳይ ነው። ሱናን ህያው ለማድረግ ጥረት ማድረግ ያስፈልጋል። አንድ ቢድዓ በገደልን ቁጥር ሱናን ሐይ ያደረግና ያለ ነው። ሱና የነብዩ አለይሂ ሰላቱ ወሰላም ሱናን ህያው የሚያደርግ ሰው ደግሞ በዱንያም በአኺራም ነፃ ይወጣል። ነገ የውመል ቂያማ ምን እንደሚሆን እናውቃለን። ነብያችን አለይሂ ሰላቱ ወሰላም የተናገሩት አለ ሰዎች በውሃ ጥም በጣም ተጠምተው ውሃ በሚሉበት ጊዜ የነብያችን አለይሂ ሰላቱ ወሰላም ኩሬ አለ ከውተር የሚባል ሐውድ የሚባል እዛ እየሄዱ ሱናቸውን የተከተሉ ሁሉ እዛ እየሄዱ ይጠጣሉ። አንዳንድ ሰዎች ለመጠጣት ሲያስቡ ሙስሊሞች ናቸው ለመጠጣት ሲሄዱ መላእክቶች ከዚህም ከዛም ከግራም ከቀኝም እየመጡ ይጠልፏቸው የት ነው የምትሄዱ እያሉ ይጠልፏቸው። ከዛ ነብያችን አለይሂ ሰላቱ ወሰላም
እየተመለከቱ ነው ያሉት እዛ አካባቢ እነዚህ እኮ የኔ ባልደረቦች ናቸው ሙስሊሞች የኔ ኡመቶች ናቸው እያሉ ሲናገሩ አንተ ዝም በል ካንተ በኋላ ምን እንደሰሩ አታውቅም እነዚህ ሰዎች እኮ ካንተ በኋላ የተቀለበሱ ነበር ያንተን መንገድ እየተከተሉ አልነበረም እና ስለማታውቅ ዝም ብትል ይሻላል ይሏቸዋል እንግዲህ እንደዚህ ከሆነማ فسحقا ይላሉ ነብያችን አለይሂ ሰላቱ ወሰለም አዳዲስ ነገር አምጥተው ከሆነ ከኔ በኋላ ተቀየው ከሆነ አላህ ያርቅልኝ ይያሉ ነብዩ አለይሂ ሰላቱ ወሰለም ይናገራሉ ማለት እንግዲህ አንድ ሰው የሳቸውን ሐውድ የሳቸውን ከውሰር መጠጣት የሚፈልግ ሰው ካለ ሱናቸውን እዚህ ዱንያ ላይ መጠጣት አለበት ስል እንደ ውሃ ይጠጣው ማለት አይደለም ሱናቸውን ከሐስከፈ ያለው በተቻለው መጠን መተግበር ይኖርበታል በተቻለው መጠን ተተቁላህ መስተጣዕቱም ነውና አዲስ ፈጠራ በመፍጠር ላይ ግን የመጀመሪያው ተቀዳሚ መሆን የለብንም በተቻለን መጠን ይህን ማውገዝ ነው ያለብን እና ቢድዓ በዲኑ ላይ ትልቅ ተጽዕኖ ነው ያለው ለዚህ ነው ነብያችን አለይሂ ሰላቱ ወሰለም ቅድም እንደተጠቀስኩት በማንኛውም ንግግራቸው ላይ እቺ ኹጥበቱል ሐጃ የምትባለው ነገር አይተዋትም ان الحمد لله قالوا بها مجرش فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها شوفوا ይሄንን መመልከት ያስፈልጋል ለምንድነው ይሄን ደጋግሞ የሚናገሩት ምክንያቱም የሚከሰተው ነገር الله سبحانه وتعالى أسوقاتشوال عليكم بسنتي وسنة الخلفاء الراشدين المهديين عضوا عليها بالنواجذ አደራችሁን የኔን መንገድ ያዙ የኔ ተከታዮች እነዛ የተመረጡ ባልደረቦቼ መንገድም ያዙ በክራንች ጥርሳችሁ አጥብቃችሁ ያዙት ምክንያቱም በኋላ ጊዜው በራቀ ቁጥር የምታዩት አዳዲስ ነገር ብዙ ነው እና የኔን ሱና አጥብቃችሁ በመያዝ ከኔ ጋር ተገናኙ የሳቸውን ሱና የሚከተል በርግጥም የኢማን ለዛ ያለው ሰው ነው ولا شك أن من وفقه الله عز وجل لذلك ذاق طعم الإيمان ووجد حلاوته الله يقدمه سو نبينا عليه الصلاة والسلام سنان أطبقوا يميل سو برقتم የኢማን ጥፍጥና አለው ማለት حلاوውን ያጣጣመው ነው ያለው የሳቸውን ሱና በመከተል ያጣጥማል የሆነ እርካታ ይሰማዋል ማለት ነው እና እሳቸውን እንወዳለን በምላስ አይደለም ተግባር ነው ወሳኝ تعصي الإله وأنت تظهر حبه هذا لعمري في القياس بديع لو كان حبك صادقا لأطعته إن المحب لمن يحب مطيع اللهن يونجلك اللهن ودالله تلاله ግን አላህን ትወነጀላለህ ይሄ ደግሞ እንዲሁ ስናየው እጅግ በጣም አስቀያሚ ነገር ነው እውነተኛ ወዳጅ ብትሆን ኖሮ ትታዘዘው ነበር ምክንያቱም ወዳጅ ለወዳጅ ታዛዥ ነውና لو كان حبك صادقا لأطعته እውነተኛ ውዴታ ቢኖርህ ኖሮ ትታዘዘው ነበር ምክንያቱም ان المحب ወዳጅ እኮ ለሚወደው ይከተለዋል ይታዘዘዋልና ነብዩና አለይሂ ሰላቱ ወሰለም ወዳለው ይላል በመላሱ ተግባሩ ግን ዜሮ ነው ነብዩና አለይሂ ሰላቱ ወሰለም ወዳለው ይላል የሳቸውን ተግባር ግን አይሰራም مثلا ገጽታችን እንዲሁ በዛሂራችን አንድ ወንድ የሆነ ሰው ጺሙን ማሳደግ ይግድ ነው ሱሪውን የሚለብሰውን ሽርጡን ከቁርጭምጭሚቱ በታች ማውረድ የለበትም ነገር ግን ዞር ብለህ ስታየው ይሄ ወዳጅ ነኝ የሚል ሰው ጺሙን ሙልጭ አድርጎ ሴት ይመስላል ሱሪውን ደግሞ እንደ ማዘጋጃ
መሬቱን ሁሉ እየጠራረገ ነው የሚሄደው። የትኛው ነው ታዲያ ውዴታ? ይሄ እንደ ምሳሌ ነው ያስቀመጥኩት እንጂ እጅግ በጣም ብዙ ነገሮች አሉ። مثلا ሲዋክ መፋቂያ ይሄ የእንጨቱ መፋቂያ የነብዩ አለይሂ ሰላቱ ወሰለም ሱና ነው። ግን አንዳንድ ሰዎች ሲያጥላሉ እናያለን። ይሄንን ያጥላሉ። ይሄ ሰው ሰራሽ የሆነ ሰው የፈጠረው ነገር ሲጠቀም ታያዋለህ። ይሄ ነው የሚሻለው፣ ይሄ ዝም ብሎ ነው እያለ ሲያጣጥል ታያዋለህ። ግን ነብያችን አለይሂ ሰላቱ ወሰለም ስለ ሲዋክ በጣም ብዙ ተናግረዋል። እንደውም ሊሞቱ ሲሉ እንኳን አይሻ ረዲየላሁ ዐንሃ አቡበከር የሚባል የአቡበከር ልጅ አብዱራህማን የሚባል ልጅ አጠገቧ ነበረ። ሲዋክ እየፋቀ ነበረ እና ነብያችን አለይሂ ሰላቱ ወሰለም አይናቸውን ወደሱ እያዩ ይመለከቱ ነበር። አይናቸውን ወደዛ ትኩረት ያደርጉ ነበር እና አይሻ ሲዋክ እንደሚወዱ ታውቅ ስለነበረ ሲዋክን ፈልገህ ነው ወይ ብላ እስከትጠይቃቸው ድረስ ማለት ለሲዋክ የነበራቸው ውዴታ ሌላ ነው። እና እነዚህና የመሳሰሉት ነገሮች የነብዩ አለይሂ ሰላቱ ወሰለም ሱናን ጥረት ማድረግ ያስፈልጋል ለመተግበር። አዳዲስ ነገሮችን ከመስራት አዳዲስ ፈጠራዎችን ከማምጣት ጥረት መጠንቀቅ ያስፈልጋል በተቻለን መጠን ማለት ነው። ይሄ ነው ፈላህ ልንወጣ ከፈለግን ነብዩን አለይሂ ሰላቱ ወሰለም እንወዳለን የምንል ከሆነ የእሳቸውን ፈለግ መከተል ነው። አዳዲስ ፈጠራን መጠንቀቅ ነው፣ ማስጠንቀቅ ነው በተቻለን መጠን። ከነብዩ ሰለላሁ ዐለይሂ ወሰለም ሱናቸው አዳዲስ ፈጠራ እንዳይመጣ ጥንቃቄ ማድረግ ነው። ይሄ ነው እንግዲህ አላህ Subhanahu Wa Ta'ala ሰምተው የሚጠቀሙ ሰዎች ያድርገን። አዳዲስ ፈጠራን ከሚያወግዙና የእሳቸውን ፈለግ ከሚከተሉ ሰዎች ያድርገን። هذا وصلى الله على محمد وعلى آله وصحبه